ሰላም ጤና ይስጥልን። ዛሬ ብዙዎቻችን የምንቸገርበት የወገብ ህመም ላይ የምንወያይ ይሆናል። ብቻችንን አይደለንም፣ እንግዳም ጋብዘናል። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስኪ ራስሽን ለተመልካቾቻችን አስተዋውቂ። እሺ፣ ዶክተር ብስራተ ማርያም እባላለሁ። በሙያዬ ፊዚዮቴራፒስት፣ ጠቅላላ ሐኪም እንዲሁም በማህበረሰብ ጤና ላይ ፐብሊክ ሄልዝ ስፔሻሊስት ሆኜ በኒውትሪሽን እየሰራሁ እገኛለሁ። እንግዲህ ዶክተር ብዙ ሙያዎች ባለቤት ነሽ። ዛሬ ግን እንደ በዋነኝነት ብንወያይ ደስ የሚለን የሐኪምነቱን ሕክምናውንና ፊዚዮቴራፒውን አንድ ላይ አድርገን ስለ ወገብ ህመም ብናወራ እና የወገብ ህመም በምን ይከሰታል? ምን ነገሮች ሊያመጡት ይችላሉ? እና የወገብ ህመም ስንል ራሱ ምንድን ነው? የወገብ ህመም በምንልበት ጊዜ አብዛኛው ለመከፋፈል በምንሞክርበት ጊዜ ታችኛው ላይ ያለው የወገባችን ክፍል ነው። ያ ማለት ጡንቻዎች አሉት፣ ሊጋመንት ወይም ጅማቶች የምንለው አሉት፣ አጥንትም አለው። በአጥንቱና በአጥንቱ መሀል ደግሞ ዲስክ የምንለው ይገኛል። አብዛኛው ጊዜ የተለያዩ መነሻዎች አሉት፣ ግን ነን ስፔሲፊክ ሎ ባክ ፔን የምንለው ወይም ምክንያቱ ወይም ምንጩ ያልታወቀ የወገብ ህመም የምንለው ወደ 90%ን ይይዛል። 10%ቱ ደግሞ ኢንፌክሽስ ኮዝስ። ኢንፌክሽስ ማለት በተለያየ አይነት ምክንያቶችም ይመጣል። ወይ ደግሞ ሌላ ኢንፌክሽስ ኮዝስ እንደ ቲቢም ሊሆን ይችላል። እነዚህ ኮዝ ሊያደርጉት ይችላሉ፣ ግን አብዛኛው የሚመጣው ነን ስፔሲፊክ የምንለው ነው። ይሄ ደግሞ ከምን ሊመጣ ይችላል? አንድ እንዴት ነው አቀማመጡ፣ ሰው ፖስቸሩን ባለማስተካከሉ፣ ፖስቸር ማለት የአከርካሪ አጥንት አቀማመጡ ምን ይመስላል በሚለው፣ ሁለት ከባባድ ዕቃ በማንሳት፣ ሶስተኛ ደግሞ ወሊድ ከእርግዝና ጀምሮ ከወሊድ በኋላ የሚመጣ የወገብ ህመም አለ። ከዚህ ጋር ደግሞ ሌላ በተያያዘ ረጅም ሰዓት ቢሮ ውስጥ በመቀመጥ የሚያሳልፉ በወንበሩ አቀማመጥ ምክንያት የሚመጣ ህመም አለ። ሌላ ደግሞ ከልጅነት ጀምሮ ያው አይታችሁ ከሆነ ልጆች ትልልቅ ቦርሳ ይዛሉ። ያ ደግሞ መጽሐፍ ይዛሉ። ያ ደግሞ የእድገት ደረጃቸው ላይ ሆንና በዛ ምክንያት የሚመጣ የወገብ ህመም ይኖራል እና ጡንቻም ላይ ሊኖር ይችላል፣ በአጥንቱም ሊከሰት ይችላል፣ ወይ ደግሞ ሊጋመንት ወይ ጅማት ምንላቸውም ላይ የሚከሰት የጀርባ ህመም ሊኖር ይችላል። እንግዲህ እንዳልሽን በጣም ሰፊ ነው፣ ብዙ ነገር ነው የነካሽው እና የሆነ ዝም ብሎ ታሞ ቤቱ የሚቀመጥ ሰው አለ፣ ህክምና የሚሄድ አለ፣ በጣም የሚጨነቅ ሰው አለ እና የእውነት የወገብ ህመም ኖሮ በጣም መጨነቅ ያለብን መቼ ነው? ምን ምልክት ሲኖር? እሺ፣ አንደኛ ቅድም ኢንፌክሽስ ያልኳቸውን ለማውጣት ትኩሳት አብሮ ተያይዞ ከሆነ፣ ማያቋርጥ ደግሞ ወደ እግር የሚመጣ መደንዘዝ ከወገብ ህመሙ ጋር አብሮ ተያይዞ ይመጣ ከሆነ፣ ከዚህም በተጨማሪ አትሊስት ለ72 ሰዓት ወይም ለ3 ቀን ያህል ምንም ልዩነት ያላሳየ ህመም ከሆነ ቶሎ በተለይ የህክምና አካል ጋር በመሄድ ህክምና ቢያገኙ ታካሚዎች ጥሩ ነው። ለምን በኋላ ላይ መፍትሄም ለማግኘት ቶሎ ወደ መሻልም ለመሄድ ቶሎ ቢመጡልን ቶሎ ህክምናውንም አግኝተው ለመሄድ ይቀላል። በቆዩ ቁጥር ግን ቆይ ዛሬ ቆይ ነገ የሚለው ነገር ሲመጣ ለነሱም ለኛም ከባድ እየሆነ ነው የሚሄደው። እንደው አጋላጭ ሁኔታዎቹ ምንድን ናቸው? ለዚህ ለወገብ ህመም አሁን አንዳንድ ሰው ቢሮ ነው የምውለው፣ ቁጭ ብዬ ነው የምውለው፣ ከባድ ዕቃ አላነሳም፣ ስለዚህ ሊያመኝ አይገባም ወይም ደግሞ እንዴት ያመኛል የሚል ነገር ይኖራል። ወይ አንዳንድ ሰው ደግሞ ትራሴ ነው እንደዚህ እንጂ የወገብ ይሄ ትክክለኛ ሲሪየስ ኬዝ አይደለም ብሎ ሊያስብ ይችላል። ምን ነገሮች ያጋልጣሉ ለወገብ ህመም? ለወገብ ህመም ቅድም ትንሽ ጠቀስ እንዳረኳት፣ አንድ ከባድ ስራ የሚሰሩ ከሆነ፣ ከባድ ዕቃ ከማንሳት ጋር የሚገናኝ ከሆነ፣ እንደኛ ደግሞ ህክምና ላይ ሆነው ነርሶች አሉ አይደለ? ብዙ ጊዜ አይሲዩም ላይ ስናይ ትራንስፈር ሲያደርጉ ምን ሲሉ እነሱ ናቸው የሚሸከሙት እና አንድ እንደዚህ አይነት በስራ ማጋላጭ የሆኑ ሁኔታዎች። ሁለተኛ ደግሞ ቅድም እንዳነሳሹ ረጅም ሰዓት ሲቀመጥ ምን አይነት ወንበር ላይ ነው የተቀመጠው፣ ኤርጎኖሚክ ፖዚሽኒንግ ይባላል እና ኮምፒውተር ላይ የሚጠቀምም ሰው ከሆነ ኮምፒውተሩና አይኑ በምን ያህል ዲስታንስ ነው፣ እሱስ ጎበጥ ብሎ ነው የተቀመጠው ወይስ በደንብ ተደግፎ፣ ሁሌ እግራችን ሁለቱም እግር መሬት መርገጥ አለበት፣ ጀርባችንም ወገባችንም በደንብ እንደዚህ ድጋፍ ማግኘት አለበት። አሁን እንዴት አድርገን ህመሙን መቀነስ እንችላለን አይደል? ስለዚህ ምንችለውን ሁላ ማድረግ አለብን። ከዛ በተጨማሪ ቤት ውስጥም አሁን ዕቃ ማንሳት ሊኖር ይችላል አይደል? ሁሌ እግራችንን ሸብረክ አድርገን ክብደቱን ወደ ወገባችን ሳይሆን ወደ ጉልበታችን ነው ማምጣት የሚኖርብን እና ይህንን በማስተካከል ወገብ ብቻ ይመስለናል እንጂ ከታች ደግሞ እግር ጋር የእግር መዳፍ ራሷ ለመስተካከል ወደ ጉልበት ይመጣል፣ ከዛ ወደ ወገብ
ይመጣልና በደንብ የተሳሰረ ነገር አለው። ከዚህ ጋር ሌላ ደግሞ አሁን እንግዲህ የሶሻል ሚዲያ ነገር ስለሆነ አብዛኛው ሶሻል ሚዲያ ለመጠቀምም ተብሎ የማጎንበስ ነገር አለ። ወደፊት እንደውም ኢቮሉት አድርገን እንደዚህ ጎብጠን እንቀራለን ምናምን ሁላ የሚሉ ቪዲዮች እየተሰሩ ነበር። ትክክል ናቸው። በዚህ አካሄዳችን እንደዛ ነው የሚመስለው እና ረጅም ሰዓት ይሄ እንደዛ ማጎንበስ። ትንንሽ ልጆች ላይ ደግሞ ስንሄድ ቅድም እንዳነሳ ነው ትልልቅ ቦርሳዎችን መሸከም፣ እሱንም ማስተካከል ብንችል፣ ለምን ታዳጊ ናቸው፣ አጥንታቸው የሚያድግበት ጊዜ ነው። ስለዚህ ከዛ ጀምረን ነው መስራት ያለብን። ቢሮ ስራም ረጅም ሰዓት የሚቀመጥ ከሆነ አላርም ሞልቶ አትሊስት የተወሰኑ ስትሬቺንግ እንቅስቃሴዎች መስራት አለበት። እኔ ታካሚዎችን የምመክረው አትሊስት በየአንድ ሰዓቱ ወይ በ30 ደቂቃ ስኑዝ የሚያደርግ አላርም አድርጉና ተነስታችሁ እንደ ወረቀት እንኳን መሀል ላይ ለማምጣት ካልተንቀሳቀሳችሁ ትንሽ ወገባችሁን አትሊስት አንገታችሁን የተወሰነ ማሳሳብ ይኖርባችኋል እላችኋለሁ። ለምን ከመጣ በኋላ ከምንለፋ መጀመሪያ ላይ መከላከሉ ይሻላል። ሌላ ያላነሳሁት አተኛኘት። ስንተኛ የሚመከረው አትሊስት በጀርባ መተኛት፣ በግራ በቀኝም ከሆነ ትራስ እግርና እግር መሀል ስር ይደረጋል። በጀርባ ደግሞ ሲተኛ ትራሱ ሁለት እግራችን ይታጠፍና እዛ ስር ይገባል። በሆድ መተኛት እኛ አንመክርም። ለምንድን ነው ይሄ አላደል ያከርካሪ አጥንት አቀማመጡ እሱን ያዛበዋል። ለምን ያንን ለማስተካከል ለመተኛት ስንል ወይ አንገታችን ወይ ወደዚህ መሆኑ አይቀርም። ስለዚህ ያ ደግሞ ኖርማሊ የተፈጠረበትን አቀማመጥ ያበላሸዋል ማለት ነው። እና በተቻለ መጠን የሚመከረው በዚህ አይነት ነው። አቀማመጥ አነሳን፣ አተኛኘት አነሳን። ስንሄድ ደግሞ በተቻለ መጠን አሁን ብዙ ሰው አይታችሁ ከሆነ አንዳንድ ልጆች ከልጅነታቸውም ጎበጥ ማለት ነገር ይመጣና ቀድመው ይረዝሙና ይጎብጣሉ። በዛው ይቀርና አዳልት ላይም ሆነው ጎብጠው ይቀራሉ። እንደዛ ከሚሆን እምብርታችንን ወደ ውስጥ ሳብ አድርገን ቀጥ ብለን መንቀሳቀስ፣ ይሄ ፖስቸራል ሲንድረም የሚለውን በዛ ምክንያት የሚመጣውን የወገብ ህመም በደንብ ይቀንስልናል ማለት ነው። አይደክምም ግን እንደሱ የሆነ ስራ ሆነብሽ የቸኮች ተመሳለ ማለት እንትንም ነው ሀምብል ይሆንን ይመስላል አይደል? እንዲህ ካልን ምንድነው ልታይ ያላችሁ ይባላል። ግን አይደለም። ያ ነገር የሚታወቀው ምንድነው 10-15 ዓመት እንደዛ ሲሄድ ቆይቼ ልክ የዛኔ ስታመም አንዱ አስተዋጽኦ ያደረገው ያ ፖስቸሬ ነው፣ የዛ አቀማመጤ ነው፣ ወይ የዛ አካሄዴ ነው። እና አብሮ እነዚህ ሁላ ነገሮች አብሮ ይያዛሉ። ከዚህ በተጨማሪ ደግሞ ይሄ ሴደንተሪ ላይፍ ስታይል የምንለው ምንም አለመንቀሳቀስ ራሱ በራሱ አንድ ችግር ይከስታል ከወገብ ህመም ጋር በተያያዘ። ግን ይህንን ስንል ጥንቃቄ እያደረግን፣ ለምሳሌ ኤክሰርሳይዝ የሚሰራ ሰው ምን አይነት ኤክሰርሳይዝ ነው የምሰራው ብሎ ከትሬነር ጋር በደንብ እያማከረ መሆን አለበት እንጂ ራሱን አደጋ ላይ በሚጥል መልኩ መሆን የለበት። ምናልባት የወንበሩ አይነት የምንጠቀመው ስንተኛም ብለሻልና የአልጋው የምንጠቀመው ፍራሽ አይነትስ አስተዋጽኦ ይኖረው ይሆን? የተወሰነ አስተዋጽኦ አለው። አሁን ወንበርም ስናይ አንዳንድ ሰው በተለይ ቤት ውስጥ አይታችሁ ከሆነ ሶፋ ላይ እግሩን አውጥቶ መቀመጥ አለ። በደንብ ወገብ ሰፖርት አያረግም። በተቻለ መጠን ወንበሮቹ እንደው ባያምሩ ይሻላል። አሁን ውበት ላይ ነው አይደል የምናተኩረው። ሳያምሩ እንደው ወገባችንን በደንብ ድግፍ የሚያረጉ በደንብ ሰፖርት ኖሮት ይሰማናል እኮ ራሱ የምንልባቸው ወንበሮች የሉም። እና አትሊስት 90 ዲግሪ አድርገው የተሰሩ ወንበሮች የተመረጡ ነው። ከዛ በተጨማሪ ደግሞ ይሄ ኦፊሶች ላይ ያሉት እኔ ሞር ኦፍ ስናያቸው ይሄ የውበት ነገሩ ይበልጣል ከመመቸት እና እሱንም በደንብ ቢያዩት። በተለይ አሁን እኔ የማያቸው ታካሚዎች ከባንክ የሚመጡ ብዙ ታካሚዎች እናያለን እና አይመችም ወንበሩ። መጀመሪያ ለምቾቱ ቅድሚያ ብንሰጥ ጥሩ ነው። ፍራሽም ደግሞ ይሄ አትሊስት ደረቅ ያለ ፍራሽ እኛ በተለምዶ ቦንድድ የምንላቸው አይነት ምንድነው እነሱ ጥቅማቸው ወገባችን እንደፈለገ እንዳይተጣጠፍ ያደርጉታልና የተፈጥሮ አቀማመጡን ይዞ መተኛት እንዲቻል ያደርጋልና እሱን እንመክራለን እኛ። በፊት የጥጥ ፍራሽ የጥጥ ይባል ነበር። ወገቡን ሰው ካመመው የአደል ስፖንጅ ፍራሽ ላይ አትተኙ ምናምን ሲባል አውቃለሁ። ትክክል። ቀጥ ስለሚያደርግ አትሊስት ያንን ፖዚሽን ይዞ እንዲሄድ ያከርካሪው አጥንት እንዲያደርግ ያደርጋል ማለት ነው። እንደው በሚሰማን የወገብ ህመም አይነት ህመሙ እዚህ አካባቢ ነው ማለት እንችላለን፣ ወይም ደግሞ ቅድም ስትነግሪኝ ነበር ከአከርካሪ ሊሆን ይችላል፣ ከጅማት፣ ከጡንቻ እያለን ነበር ወይ ከነርቭ እና በህመሙ አይነት እሱን መወሰን እንችላለን።
ይሄን በተለይ በደንብ መወሰን የሚችለው የሚያየው ፊዚዮቴራፒስት ነው። ግን ለእኛ ቅድም እንደ ሬድ ፍላግ ወይም በጣም አስጨናቂ ቶሎ መምጣት አለብን የተባባል ነው በተለይ ወደ እግር የሚመጣ ስሜት ካለው እዛ በአከርካሪ አጥንታችን ላይ ያለው ነርቭ መጫን ሊሆን ይችላል። አንዳንዴ ደግሞ ከወጣ በኋላ ሺያቲክ የሚባለው ነርቭ አንድ ጡንቻ አለች እሱን የምትጫነው እና እሱን መጫን ሊሆን ይችላል ወደ እግር የሚመጣውን ስሜት የሚያመጣውና ስለዚህ በተለይ ይሄ በደንብ ይለይልናል። ከዛ በተረፈ ግን ያው ባለሙያዎቹ በደንብ አድርገው መለየት ይችላሉ። ግን በተቻለ መጠን እንደ ወገብ ህመም ሲኖር አትሊስት እንዳልኩት በሶስት ቀን ቶሎ ቢመጡ ታካሚዎቹ ለይተን ይሄ እንዲያስፈልገዋል ይሄ እንደዛ ያስፈልገውም ወደሚለው ለመሄድም ጥሩ ተመራጭ ነው። አይነቱ ብቻ ሳይሆን እኮ ቦታውም አንዳንዴ ይለያያል። መሀል ላይ የወገቤ መሀል ላይ ነው የሚያመኝ የሚላለ ከዛ ደግሞ በእግሩ መገጣጠሚያ ከእግሩና ከላይ ካለው ጋር መገጣጠሚያዎቹ ጋር በአንድ ሳይድ ብቻ የሚታመም ሰው አለና እሱኛውስ የሚነግረን ነገር አለ። ከዛ አንቺ እንዳልሽው ደግሞ ወደ እግር ደግሞ መሄድ ህመም አለ። እንደሱ በሚሆንበት ጊዜ አንዳንዴ ከሂፕ ጆይንትም ጋር ወይም ታች ያለው መገጣጠሚያ የዳሌ አጥንት የምንለዋል እና ከሱም ጋር የሚገናኝ ነገር ሊኖረው ይችላል። ግን ነን ስፔሲፊክ ሎ ባክ ፔን እንላቸዋለን። አብዛኞቹን የሚሰሩ ቴስቶች አሉ እና ከዛ በኋላ ነው ይሄ ነው ያንተ ነገር ወይ ጡንቻው ነው ወይ ከነርቭ ጋር የተያያዘ ነው ወይ ያንተ የዳሌ አጥንት ላይ ነው ችግር ያለው ወይ ቅድም ያልኳት ሺያቲክ ነርቭ ናት ብለን ማወቅ የምንችለው የሚሰሩ ቴስቶች አሉ ፊዚዮቴራፒስቶቹ መስራት የሚችሉት እና ከዛ በኋላ የትኛው እንደሆነ አትሊስት መስመር ያስይዘናል ማለት ነው። ቅድም ከጠቀስሻቸው ነገሮች ውስጥ አንዱ ደግሞ ከወሊድ በኋላ የሚከሰት እርግዝናም ላይ ከወሊድ በኋላ የሚከሰት የወገብ ህመም አለ እና እንደው እንዳይከሰት ማድረግ ይቻላል? መከላከል የሚቻልበት መንገድ አለ? በእርግዝና ጊዜ የሚመጣው የወገብ ህመም አብዛኛው ጊዜ ከየት ይመጣል ብንል አንድ ሆርሞናል ነገር ስላለ ሊጋመንቶቹ ሞር ላክስ እንዲሆኑ ያደርጋል። ሊጋመንት ማለት ቅድም ጅማት ብለን ያወራናቸው ማለት ነው። እነሱ የበለጠ መያዝ ያለባቸውን ያህል አይዙም ማለት ነው፣ ይለጠጣሉ። ከዛ በተጨማሪ ደግሞ ሴንተር ኦፍ ግራቪቲ የምንለዋለ። ሴንተር ኦፍ ግራቪቲ ማለት የኛ ዌት መሀል ላይ የሚያርፍበት አለ። እርግዝና ሲመጣ ግን አይታችሁ ከሆነ ሎርዶሲስ ወይም ወደፊት ይሄዳል፣ ሆድ ወደፊት ይሄዳል፣ ጀርባ ደግሞ ይለጠጣል ማለት ነው። እንደዛ በሚሆንበት ጊዜ ያ በመቀየሩ ምክንያት የሚመጣ የወገብ ህመም አለ። ከዛ በተጨማሪ ደግሞ አንድ እርጉዝ ሴት ክብደት ትጨምራለች አይደለ? ስለዚህ ከዛም ጋር ተያይዞ የሚመጣ የወገብ ህመም ይኖራል ማለት ነው። ከዚህ ሌላ ደግሞ አንዴ ከወለደች በኋላ እንደው ማጥባት አለ አይደለ? እንደገና ደግሞ ጡንቻዎቹ ይደክማሉ፣ እንደ በፊቱ አይደሉም፣ ጠንካራ አይሆኑም። ከዛ በተጨማሪ ደግሞ ልጅ ነውና እንዴት ይዛም ማንሳት እንዳለባት አታቅም። ስለዚህ እነዚህ ነገሮች ሁላ ለእርጉዝና ከእርግዝና በኋላ ደግሞ ከወሊድ በኋላ ደግሞ ለሚከሰት የወገብ ህመም አስተዋጽኦ ያደርጋሉ ማለት ነው። ይህን እንዴት እንከላከላለን ለሚለው ላነሳሽልኝ፣ በተለይ በእርግዝና ጊዜ ቀለል ያሉ በባለሙያ የታገዙ እንቅስቃሴዎችን ማድረግ፣ እንደገና የወገብ ህመም ከተከሰተም እንደው በትንሹ ህመም ለመቀነስ የሚደረጉ ነገሮች ይኖራሉ። እንቅስቃሴዎቹ ያው ቀነስ ያሉ ቢሆኑ የተወሰኑ ግን ኤክሰርሳይሶች መስራት ትችላለች። ከወሊድ በኋላ ግን እንዳልኩት በተለይ በጣም የወገብ ጡንቻ ስለሚሰንፍ በደንብ ማጠንከሪያ እንቅስቃሴዎችና ፊዚዮቴራፒ በደንብ ይጠቅማል። ከዚህ ጋር በተጨማሪ ልጅ እንዴት ነው ማነሳው ማወቅ አለባት። እንዴት ነው በተቻለ መጠን እሷን አደጋ ላይ የሚጥል መሆን የለበትም። አይታችሁ ከሆነ አሁን አልጋዎቻችን በጣም ዝቅ ያሉ ናቸው። ማቀፍ ከፈለግን ቆመን ከማንሳት ይልቅ እዛው ቁጭ እንዳለን አቀፍ አድርገን እኛ ብንነሳ ይቀላል። ካለበለዚያ ግን የምንነሳበት በጣም ዝቅ እንላለን አይደል? አልጋው ዝቅ ጎንበስ ስለምትል ልጁ ደግሞ ክብደት አለው አይደለ? ስለዚህ ከዛ ነው የሚጀምረው። ድግግሞች ደግሞ አሉ አይደል? አንዴ ብቻ አንስታ አይደለም ለማባበል አለ። በተቻለ መጠን እዛው ቅፍ እንዳለች ስታጠባም ቁጭ ብላ ደገፍ ብላ ማጥባት። ተኝታም ከሆነ ደግሞ ለእሷ በሚመች መልኩ አስተኝታ መሆን አለበት እንጂ እሷን ራሷን እያመማት መሆን የለበትም። ለልጅ የሚከፈል መስዋዕትነት ማለት ኮምፕሌን ማድረግም አትችይም ይመስለኛል። ግን አይ ቲንክ እኮ ቀላል ስቴፖች ቀላል ናቸው። መደገፍ ተደግፎ ማጥባት ጥሩ ነው። ረጅም ሰዓትም ለማጥባት ኮምፎርታብል ሆነ መጀመሪያ እሷ ቢመቻት
ትክክል። እሱን እንረሳዋለን። ቅድሚያ ደግሞ እሷ ጤነኛ ስትሆን እኔ ታካሚዎች አጋጥሞኝ ያውቃሉ። ገና አራስ ቤት እያሉ በቃ አልቻልኩም፣ ልጄን እንኳን ማጥባት አልቻልኩም፣ በቃ ያለኝ ህመም እዚህ ጋር ሁላ ሊያደርሰኝ አልቻለም ብለው ትቶም መምጣት እኮ አለ ወተሽ። ግን መጀመሪያ ላይ አትሊስት እነዚህን በማወቅ ማስተካከል ይቻላል። ቅድሚያ ለራስ ሰጥቶ ለምን ልጆች ደግሞ ሌሎችም ልጆች ሊመጡ ይችላሉ። ለነዛም ያቺ እናት የወገቧን ጡንቻ በደንብ አጠንክራ በርትታ ነው መመለስ ያለባት። ይሄ ወገብ ጥብቅ አድርጎ የማሰርስ ነገር ከወሊድ በኋላ እሱ አላሰርሽ ተብሎ በጣም በበቃ ይመስለኛል። እሱ ከባህል ጋርም አንድ ይሄ በተለምዶ ቦርጭ የምንለው አለ አይደል? እሱ እንዳይመጣም ይመስለኛል። እንደገና እናቶቻችን ደግሞ ያው ወገብሽን ጠበቅ አርገሽ አስረሽ ይረዳል። ረጅም ጊዜ ማሰሩ ግን አንደኛ አሁን ጥሩ ኮርሴቶች አሉ በእርግዝና ጊዜ የሚደረጉ በሕክምናም አብሮ የሚመከሩ እነሱ ሆነው ግን ረጅም ጊዜ ግን ማድረጉ የወገብ ጡንቻን አብሮ እንዲሰንፍ ነው የሚያደርገው። ስለዚህ እሱ ቢደረግም አብሮ ግን በእንቅስቃሴ መደገፍ አለበት እና ረጅም ጊዜም ደግሞ እንዲደረግ አይመከርም። ችግር እኮ አሁን ወላድ ሆነሽ ንፋስ እንዳይገባሽ የሚባል ነገር አለ። ስፖርት አይቻልም፣ በእኛ ባህል አይቻልም። ንፋስ ከገባት የወገብ ህመምተኛ ሆና ነው የምትቀረው ነው። ወገብሽንም ካላሰርሽ እንደዛው የወገብ ህመምተኛ ሆነሽ ነው የምትቀሪው በሚል ነው። ግን ያው እንዳልሽን እንግዲህ እንቅስቃሴ ግድ ነው፣ ግዴታ ነው። እንቅስቃሴ መኖሩ አንድ ምን ያደርጋል? ስቲፍ ወይም ድርቅ እንዳይል ወገባችን ይረዳል። ሁለተኛ ደግሞ ሰርኩሌሽን እዛ ጋ ያለውንም በደንብ ይጨምርልናል። የደም ዝውውር እንቅስቃሴዎች ግን አሉ አይደለ? ለዚህ ጊዜ ተብለው አሉ እንዳልኳችሁ በባለሙያ በፊዚዮቴራፒስት ተደግፈው በደንብ ህክምናው አለ። ህመሙንም ለመቀነስ ጡንቻዎቹንም ለማጠንከር በደንብ አሉ እንቅስቃሴዎች። እንደው ምናልባት በኦፕራሲዮን መውለድ ወይም እንዲሁ በምጥ መውለድ ከዚህም ጋር የሚያገናኙት ሰዎች አሉና ልዩነት ይኖረዋል። በኦፕራሲዮን ሲወለድ አንስቴዣው ራሱ እዛ ሉምባር ስፓይን ላይ አይደለም የሚወጋው። እሱ አብሮ የተወሰነ ሳይድ ኢፌክት አለው ወይም የጎንዮሽ ነገሩ የወገብ ህመም እንዲከሰት ያደርጋል። ተደጋጋሚ የሚያጋጥሙን በኦፕራሲዮን የወለዱት የበለጠ በኖርማል ከወለዱት ያጋጥማል። ግን እሱም ያው መፍትሄ ይኖረዋል። አንድ ታካሚ ሲመጣ ያው የሚያሳስበው ነገር አለ። ለምሳሌ ያው እነሱ ሲቲ ያዙልኛል፣ የማራይ ይታዘዛል፣ ውድ ናቸው እነዚህ ነገሮች እና ለሁሉም የወገብ ህመም እናንሳለን ወይ? በተቃራኒው ደግሞ ራጅ ካላዘዛችሁልኝ እንደዚህ ካልታዘዘልኝ ደግሞ የሚልም አለ። ስለዚህ መቼ ነው የወገብ ህመምን ያስፈልገዋል? በቃ ኢሜጂንግ ያስፈልገዋል፣ ኤምአርአይ ይሁን ሲቲ ይሁን ያስፈልገዋል የምንለው ከዛስ ላይ ምንድን ነው ማየት የምንፈልገው ካዘዘ? በጣም ጥሩ ጥያቄ ነው። ለምን እኛም ጋር ታካሚዎች የሚያነሱት ነገር ነው እና ምንድን ነው የወገብ ህመም መጀመሪያ ያው እንደ ማንኛውም ህክምና አብዛኛው ፐርሰንት ፊዚካል ኤግዛሚኔሽን ላይ ነው ወይም ሰውየውን ታካሚውን አይተን አካላዊ ምርመራ ላይ ነው ዲፔንድ የሚያደርገው እና አይተን የሚሰሩ ቴስቶች አሉ እዛው አካላዊ ምርመራው ላይ እና ይሄ ያስፈልገዋል ይሄ አያስፈልገውም ለማለት ይረዱናል። ግን ከዚህ በፊት ምንን ሩላውት ወይም ደግሞ ምንን ለማውጣት ይጠቅመናል? ኢንፌክሽስ የሆኑ ኮዞች ልክ ቅድም ቲቢ ብለን እንዳነሳ ነው። እንደገና ከካንሰር ጋር የተያያዙትን ነገሮች ለማውጣት ይጠቅመናል። ከዛ በተጨማሪ ራጁ ይጠቅመናል ማለት ነው። ከዛ በተጨማሪ ግን ኤምአርአይ በተለይ ኤምአርአይ ለወገብ ህመም በአብዛኛው የሚታዘዘው ኤምአርአይ ነው። እንግዲህ አይታችሁት ከሆነ እንደ ባለሙያም እና ኤምአርአይ ግን እንዳልኳችሁ መጀመሪያ ታካሚውን ካየነው በኋላ ነው። እንዴት ነው ይሄ ታካሚ ቴስቶቹ ፖዘቲቭ መሆን ያለባቸዋሉ እና በተለይ ወደ እግር መሄድ ህመም ካለው ወደ እግርም ሄዶ ከየት ነው የተነሳው ከመቀመጫ አካባቢ ነው ከወገብ ነው የሚለውን መጀመሪያ ላይ ከለየም በኋላ ነው ወደ ምርመራው መሄድ ያለብን እንጂ ለሁሉም ታካሚ። ምክንያቱም እንዳልኳችሁ ቅድም መነሻው ጡንቻ ሊሆን ይችላል። ስለ ጡንቻው ምንም እነዚህ መመርመሪያ መሳሪያዎች የሚነግሩን ነገር የለም። የበለጠ ከዲስክ ጋር የተያያዘና ቅድም ደግሞ ይሄ ኢንፌክሽስ የሆኑትን ነገሮች እንደገና ከካንሰር ጋር የተያያዙትን ነገሮች ለመለየት ነው የበለጠ የሚረዳን እና ወደ እግር ግን የሚወርድ ህመም ካለው ስፔሻሊ ከዲስክ ጋር የተገናኘ ከሆነ ያንን ቦታ ጠቦበት ከሆነ ዲስኩ ወጣ በማለቱ ምክንያት እሱን ለመለየትና እንደው ታካሚውን በጣም ህመምተኛ ከሆነ የመጨረሻ አማራጭ ኦፕሬሽን ስለሆነ ወደዛም ለመሄድ ለማየት ይረዳናል ማለት ነው። ስለዚህ አንድ ሰው ወገቡን አመመው
በቤቱ ማድረግ የሚችለው ነገር አለ ማለት የሆነ ውዝግቦች ስላሉ ማለት ነው። አሁን አንዳንድ ሰው አይ ሞቅ ያለ ነገር ባረግበት ይላል፣ አንዳንድ ሰው በረዶ ባረግበት የሚል አለ። ከዛ ደግሞ እንቅስቃሴ አድርጉ የሚላቸው አለ፣ ወይም ፊዚዮቴራፒ ጋር ታዩ የሚላቸው አለ። ከዛ በዛው ልክ ደግሞ አይ እረፍት ነው መደረግ ያለበት ደግሞ የሚባል ነገር አለ። በተለምዶ ደግሞ እንዶ ፍሉ ሀይጄ በቃ ልታሸው የሚልም ሰው አለና እስቲ የትኛው ነው ትክክል? እውነት ለመናገር የጀርባ ህመም ቅድም እንዳልኳችሁ በጣም ከፍተኛ የሆነ መቆም መቀመጥ የሚያቅት ከሆነ ወዲያውኑ ነው ወደ ሕክምና መሄድ ያለባቸው። ግን ትንሽ ሕክምና ስንል በተለይ ፊዚዮቴራፒ ሕክምና ለምን እንደ ቅድም እንደነገርኳችሁ በአካላዊ ምርመራና እንደው ምናልባት ሌላ ምርመራም ካስፈለገ ጡንቻ ነው የቱ ነው የሚለውን ለይቶ ለማወቅ በተለይ ፊዚዮቴራፒስት እዚህ ላይ ስለሆነ ስልጠና የወሰዱት በደንብ ያግዛችኋል። ካልሆነ ግን እንደው አትሊስት የመጀመሪያው 3 ቀናቶች ወይም 72 ሰዓት ቀዝቃዛ ነገር ነው። ለምን እንደ ማንኛውም አሁን እግር ላይ ወለምታ ሲፈጠር አይታችሁ ከሆነ መቆጣት ነው ወይም ኢንፍላሜሽን የምንለው ነው የሚፈጠረው። ስለዚህ ማበጥ መቅላት ይኖረዋል። ስለዚህ ጉዳት ከሆነ ለምሳሌ ዕቃ አንስቶ ከሆነ ለእንደዛ አይነት ነገሮች ነው እንጂ ቀስ በቀስ እያደገ ለመጣው ወገብ ህመም በረዶ ምንም አይጠቅመውም። እንዳልኩት ፊዚዮቴራፒስት ጋር ሄዶ ነው መታየት ያለበት። እንደዚህ ግን ሰደን ለሆነ ወይም ድንገተኛ ለሆነ ነገር ግን ከሆነ መጀመሪያ እሷን አድርጎ ከዛ ለምን ጡንቻ እንደሌላው ስለሚጎዳ እሱም ሕክምና ይፈልጋል። ከዛ በተረፈ እንቅስቃሴ አርጉ አታርጉን መወሰን የሚችለው እንዳልኩት ፊዚዮቴራፒስቱ ነው። አይቶ የወገቡ ጉዳት ምን አይነት ነው፣ ከዛ ይሄን እንቅስቃሴ አድርግ ይሄን አታድርግ ነው እንጂ በደፈናው እንቅስቃሴ አታድርጉ ብሎ ሊሚት ማድረግ ቅድም እንዳልኩት አብሮት የሚከስተው ነገር ስላለ ረፍት አርጉበት የሚባል ነገር አለ። በተለይ ግን ይሄንን ስል እቃ ማንሳት አሁን ከባድ እቃ ማንሳት ትንንሽም እቃ ሲሆን ቅድም በነገርኩት መልኩ አነሳስ ካልሆነ መጀመሪያም አደጋ የከሰተበት ነገር ስለሆነ ከነዛ ነገሮች መጠበቅ አለበት በተቻለ መጠን። ግን እንቅስቃሴ ሙሉ ለሙሉ ሳያረግ አልጋ ላይ መተኛት መፍትሄ አይሆንም። ያውም የባሰ ጡንቻም ከሆነ የበለጠ ኮንትራክት እንዲያደርግ ወይም እንዲያጥር ነው የሚያደርገው እና እንዳልኩት ለይቶ ፊዚዮቴራፒስቱ ለይቶ እንዲያርግ እንዲያታርግ የሚለውን ነገር ቢነግረው ይሻላል። እንዲሁ በደፈናው ተንቀሳቀስ አትንቀሳቀስ ከምንለው ማለት ነው። እንደ አካላዊ ምርመራ ስትቀጥል ምን ነገሮችን እናያለን ከአካላዊ ምርመራ ጋር? ምናልባት አንዳንድ ቪዲዮችን ማያያዝን ከቻለን አንቺ ደግሞ ትንሽ ብታብራሪ። እሺ፣ በዋነኝነት ኤስኤልአር የምንለው አለ። ያ ኤስኤልአር የምንለው እግር ቀጥታ ወደ ላይ አንስቶ የሚደረግ ምርመራ ነው እና ህመሙ የትኛው አይነት ነው የሚለውን ይለይልናል። ስላምፕ ቴስት የምንላቸውም አሉ ሌሎች። ያው ታካሚው አልጋ ላይ ተኝቶ የሚደረጉ ምርመራዎች ናቸው። እነዛን አይተን ነው አርግ አታርግ ምርመራውን ብለን አይ ያንተ ፊዚዮቴራፒ ሕክምናውን ብቻ ብትወስድ እነዚህን ኤክሰርሳይሶች ብታረግ ይህን ደግሞ ህመሙን የሚያስታግስልህ ነገር ብናረግልህ ለውጥ ይመጣል ብለን የምንለው ማለት ነው። ለምንድን ነው ይህን የጠየቅኩሽ? አብዛኛው ጊዜ ወገቤን አመመኝ ሲባል ወደ ሕክምና ተቋም ሲመጣ ማስታገሻ ይሰጣል አይደል? የማስታገሻዎች በደንብ ይሰጣሉ። ማስታገሻው እስኪያልቅ ድረስ ህመሙ ጥሩ ይሆናል። እቃ የሚያነሱም ከሆነ በዛው ይቀጥላሉ። ላይፍ ስታይሉ አይቀየርም ዞሮ እና ምናልባት እነዚህ ካሉ ግን አሁን ያልሽ ምርመራዎች ካሉ ፊዚዮቴራፒ መጀመር ይችላል ማለት ነው አንድ ሰው። ስለዚህ ፊዚዮቴራፒው ግን እንዴት ነው አሁን የሚሰጠው? በየቀኑ ነው? አልፎ አልፎ ነው? እንዴት ነው? ምንድን ነው የሚመጣው? ለውጥ አለ አሁን እናንተ ስታዩት የምር? ምክንያቱም አንዳንዴ ያስፈራል ለሰው። ውድ ናቸው እነሱ የሚባል ነገር አለ። ፊዚዮቴራፒስቶች ውድ ናቸው እና እሱ የሚባል ነገር አለ። ከዛ ደግሞ እንደው ለውጥ ላይመጣልኝ አይነት ነገር ይባላል እና የእውነት ለውጥ ያሳያል። ጥሩ ነጥብ ነው ያነሳሽልኝ። ለምን መሰለሽ ታካሚው ልክ ፊዚዮቴራፒስት ጋር ሲደርስ በቃ ክሮኒክ ወይም ደግሞ በጣም የቆየ ባክፔን ወይም የጀርባ ህመም ይዞ ነው የሚመጣው። መጀመሪያ ላይ ግን አሁን ልክ ማስታገሻ መሰጠት የጀመረበት ሰዓት ላይ ብናገኘው አንድ በፊዚዮቴራፒ ሕክምና የመሻል ነገሩን በደንብ ይታያል። ሁለተኛ ምን ሰጠውም ነገር ሕክምና በአጭር ጊዜ ለምሳሌ 6 ሴሽን የሚያሽለው ከሆነ በቃ በ6 ሴሽን 3 ሴሽን ሁላ ሊያሽለው የሚችልበት ሁኔታ ይኖራል። ቆይቶ ግን በመጣ ጊዜ ልክ ቅድም እንዳልሽው ፊዚዮቴራፒው ራሱ ሙሉ ለሙሉ ለውጥ ላያመጣለት ይችላል። የተወሰነ ለውጥ ይኖረዋል፣ ግን የፈለገውን ያህል ወደ ድሮ ካልመለሳችሁ እንዲልሽ ይችላል። የነበረበትን ህመም ይረሳናና እንዳልሽው ያው ፊዚዮቴራፒ ህክምናው ውድ ነው። ግን ውድ ያደረገው ደግሞ እንደው ታካሚዎቹ አንደኛ
ቀድመው ቢመጡልን በማስታገሻ ባይቆዩ ኤኒ ሲምፕል ባክፔን ይሄ ቀላልም የሆነች ባክፔን ቢሆን ባለሙያዎች ሐኪሞችም ወደኛ ቢልኳቸውና ከዛ ማግኘት ያለባቸውን ሕክምና አግኝተው በአጭሩ ለነሱም እኮ እድሜ ልክ የተያዘ ክሮኒክ ባክፔን ወይም ደግሞ የቆየ የወገብ ህመም ይዘው ከሚሄዱ በአጭር ጊዜ ታክመው ማድረግ ያለባቸውን ጥንቃቄ እያደረጉ ጥሩ የህይወት ኑሮ እንዲቀጥሉ ማድረግ ይቻላል። እንደ ማለት ፊዚዮቴራፒ እኮ አሁን ምን መሰለሽ እንደ ቃሉ ራሱ አሁን አይደል ሌክዠሪ ነገር ነው እንጂ ሁሉም ሰው ሊያገኘው የሚችለው ሰርቪስ አይደለም። ኢንተግሬትድም አይደለም። አሁን ፕራይማሪ ሄልዝ ኬር የሚሰጡ ሰዎች ጋር ብትሄጂ በመንግስት ነው ጤና ጣቢያ ምን ብትሄጂ የለም ማለት ፊዚዮቴራፒ ምናልባት በሆስፒታል ደረጃ ነው ያለው። ስለዚህ ሪፈር የምታደርጊው ኬዝ ነው ማለት ነው። እና ለአንድ ሰው ወገቤን አመመኝ ብሎሽ ሲምፕል ወገብ ህመም ይዞ መጥቶ ሪፈርም አታደርጊውም ብዙ ጊዜ። ለዛ ነውና ፊዚዮቴራፒ ጋር እንግዲህ አቬሌብል አለመሆኑ እንደ ችግር ወይ አንስተነው ልናልፍ እንችላለን። ግን መቼ ነው መላክ ያለበት? እኔ አሁን መምረጥ አሁን እዛ ጋር የሚያየው ሐኪም ከሚመርጥ ይልቅ ያልኩሽ ፊዚዮቴራፒስት ዲሳይድ ቢያደርግለት የተሻለ ነው። ለምን ብዙ ኬዞች እየቆዩ ይመጡና ልክ እንደዚሁ በማስታገሻ ያው መጨረሻ ላይ እኮ ሪፈር ማድረጉ አይቀርም። ታካሚውም በአንቲፔን እየተላከኛ ብዙ ኬዞች ይመጣሉና በማስታገሻ እየተላከ መጨረሻ ላይ ይመጣል። እንዳልሽው ትክክል ነው። ምንስ ያህል ፊዚዮቴራፒስት አለ ሀገሪቷ ላይ የሚለው ትክክል ነሽ። ግን መንግስት እንግዲህ እርግጠኛ አይደለሁም እየሰራበት እንደሆነ እንደ ሪሃቢሊቴሽን ሜዲሲን ተብሎ በደንብ በሰፊው ኢቨን ፕራይማሪ ሄልዝ ኬር ሰርቪሶች ላይ እንዲገባ የተደረጉ ሪሰርቾች እንደነበሩ እንግዲህ ሰምቻለሁኝ እና እሱ በደንብ ሲስፋፋ የተሻለ የሕክምና አገልግሎት ማግኘት ይቻላል። ካለበለዚያ ግን እንደው ቤት ቆዩ እቺ በማስታገሻ ብቻ ቆዩ ደግሞ ብንል ያልኩት አይነት ነገር ነው ተደጋጋሚ የሚከሰተውና መጨረሻ ላይ ያው ተመልሰው ለወጪ ይዳረጋሉ ማለት ነው። እዚች ጋር ግን እንትንን ቅድም ስታልሽ ነበር ሺያቲክ ነርቭ ሺያቲካ የምንለው የወገብ አንዱ የህመም አይነት ስለሆነ ስለሱ የህመሙን አይነት ነው እና አንዳንድ ደግሞ ሪሊፍ የሚሰጡ ወይም ደግሞ እፎይታን የሚሰጡ አቀማመጦች፣ እንቅስቃሴዎች እንደዚህ ያሉ ስለሱ ትንሽ ሺያቲካ ቅድም እንዳልኩት ፐሪፎርሚስ የምትባል ጡንቻ አለች። ሺያቲክ ነርቭ ደግሞ ትልቅ ከወገብ ይወጣና ታች ድረስ ነው ቅርንጫፎች እያበጃ ታች ድረስ ይደርሳል ማለት ነው። ሁለት አይነት ነገር ሊኖር ይችላል። አንድ ያው የነርቭ ነገር ሲኖር ደርማቶም እና ማዮቶም የምንለው አለ። ደርማቶም ስንል ይሄ ሴንስ እንድናረግ ማቃጠል። አሁን ታካሚ ብዙ ጊዜ ይሄ ደርማቶም ፓርት አፌክትድ ሲሆን ያቃጥለኛል፣ እንደ ጉንዳን ይሄድብኛል፣ ነፍሳት መሄድብኝ ነው የሚመስለኝ የሚለውን ነገር እንደ ኮምፕሌን ያቀርብልናል። ግን ከየት ተነስቶ ከወገብ ሳይሆን ከመቀመጫ አካባቢ። በተለይ ይህንን በምን መከላከል ይቻላል? ወንድሞቻችን በተለይ ቺ ዋሌት የምንላትን ቦርሳ ዋሌትን ብቻ መሆን የለበትም ግዴታ ትንንሽ ሶፍት ናት እኮ የማረግበት ይሉኛል። ትንንሽ ማስታወሻ ወረቀት ነው እኮ ይሉኛል። ከኋላ ኪስ የሚያስቀምጡት እና ኢሪቴት ያደርገዋል ወይም ያስቆጣዋል። ስልክም አሁን እያስተጀምራል እና ያንን ባለማድረግ እዛ ውስጥ ምንም ነገር ባለማስቀመጥና በተቻለ መጠን ስንቀመጥም ምቹ ነገር ላይ በመቀመጥ እንዲህ የሚረብሽ መሆን የለበትም እና በዚች መከላከል ይችላሉ። ቅድም ደርማቶም ብዬ አቆምኩኝ። ማዮቶም ደግሞ ስንል እንዲንቀሳቀስ የሚያደርግ አሁን እግራችንን አዘን ማንቀሳቀስ እንድንችል። ስለዚህ እሱ ደግሞ ከተጎዳ ምን ያጋጥመናል? ሰነፍ ይልብናል ማለት ነው። እግራችን ላይ እግሬ ሰነፍ አለ የሚል ነገር ይመጣል እና ከዚህ ጋር የተያያዘ ነው። ግን ዋናው መከላከሉ ላይ ስናተኩር አንድ እቺ ዋሌቷ፣ አንዳንዴ ደግሞ በኢንጀክሽን ምክንያት ይመጣል ወይም መርፌ በመወጋት እዛች ቦታዋ ላይ ኤሪያዋን ባለማወቅ እሷን በምትወጋበት ጊዜ ትቆጣና ያው ተመሳሳዩ ስሜት ይመጣል ማለት ነው። ስለዚህ አትሊስት መቆጣጠሩ ላይ ወይም ፕሪቨንሽኑ ላይ ብናተኩር ጥሩ ነው። ሌላ ተጨማሪ እዚህ ጋር ቅድም ሪሊፍ የሚያደርግላቸው ነገር ብለሽ ጠይቀሽኝ ነበር እና ይሄ ሺያቲካ የሚለው ነገር ሲኖርባቸው በጎን ይሆኑና ሁለት እግር አጥፎ ወደ ሆድ ማስጠጋትና እሱ በደንብ እረፍት ይሰጣቸዋል። በተቻለ መጠን ደግሞ ያው ቅድም እንደተናገርኩት ሁለቱም እግር መሬት ላይ ነው መሆን ያለበት። ያው እንደ ቄንጥም ተደርጎ አንዱ እግር አንድ እግር ላይ መደራረብ አለ። እዚህ ጋር ተያይዘው ወዲያው ባይመጣም ሲደጋገም የሚመጣ ነገር ነው። አብዛኞቻችን ግን እንደዚህ ይመቻል። ለዛ ነው መጨረሻ ላይ ግን
እንዲሁ አሁን ጀርባ ህመም የሌለበት ሰውም ቢሆን መቼም እንቅስቃሴ ማድረግ አለበት እንላለን ብዙ ጊዜ እና ከይሄ ወክ ከማድረግ በተጨማሪ የወገብ ህመም ለመከላከል የሚሰሩ ሲምፕል እንቅስቃሴዎች ካሉ ህመም የሌለበት ሰው። እሺ አንድ ተቀምጠው እያሉ በሚሆንበት ጊዜ ቅድም እንዳልኩት ረጅም ሰዓት የሚቀመጡ ከሆኑ ኦፊስ ላይ ረጅም ሰዓት የሚሰሩ ከሆኑ ሌሎች ደግሞ እንደኛ የጤና ባለሙያ ሆነው እንደ ነርስ ቅድም እንዳወራ ነው ከሆነ ወገባቸውን በደንብ ማሳሳብ። ለምሳሌ አሁን ተቀምጦ የሚውል ሰው አትሊስት እዛው ቁጭ እንዳለ በደንብ ማሳሳብ ወደ ግራ ወደ ቀኝ እያለ ከዛ ደግሞ ቁጭ ባለበት ቆሞ አይደለም ቀስ ብሎ መሬት መንካት። ግዴታ መሬት መንካት አይደለም። ግዴታ መሬት አይደለም መንካት ያለበት፣ ማሳሳብ የተወሰነ የሚችለው ድረስ እንዳቅሙ። ዛሬ ለምሳሌ እዚች ድረስ ከሄደ ነገ ጨመር እያደረገ መሀልም ላይ በግራም በቀኝም እያዘዋወረ በደንብ አድርጎ ወገቡን ማሳሳብ ይኖርበታል። ቆሞም ዞር ዞር ማለት ቅድም እንዳልኩት አላርም ስኑዝ የሚያደርግ አላርም ማዘጋጀት። ለምን ታመው ከሚመጡ ይልቅ መጀመሪያ ላይ ተከላክለው እንደው የባሰ ነገር ሲሆን ቢመጡ የተሻለ ይሆናል። ቢሮ ብቻ ያለ ሰው ሳይሆን ለምሳሌ ቤት ውስጥ የሚሉ እናቶች ሊሆኑ ይችላሉ እና እነሱም ብዙ ጊዜ በወገብ ህመም ስለሚመጡ እንደው ቅድም ከወሊድ በኋላ ካልሽን ጥንቃቄ ውጪ ያው እነሱ ሲንቀሳቀሱ ነው የሚውሉት፣ እቃ ሲያነሱ ምን ሲሉ ነው የሚውሉት እና ግን እንቅስቃሴ ካለ ለእነሱ የሚሆን አንድ አልጋ ላይ ሆነው ወይ ፍራሽ ላይ መሬት ላይ ቢሆን ይመረጣል፣ ወገባቸውን ለማጠንከር። ለምን አብዛኛው ጊዜ የወገብ ጡንቻ ጠንካራ ሆኖ ሲጠብቅ የሚመጣውንም አደጋ የሚመጣውንም ነገር ለመከላከል ጥሩ ይሆናል እና አልጋ ላይ ሆነው የሚመከሩ አሉ ወይ ፍራሽ ላይ ሆነው የሚሰሩ አሉ እና እነሱን እናያቸዋለን። እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበር። ብዙ ነገር እንዳገኛችሁበት ተስፋ እናደርጋለን። ያላችሁን ሀሳብና አስተያየት ኮሜንት ሴክሽን ስር አሳውቁን። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። መልካም ቆይታ።